ካሁን በኋላ ከብሩኬ ጋር ነው ጸቤ፣ ካንተ ጋር ነው። ቀረኮ ማለት አይመለከተኝም፣ በቃ ምንም ድርግግም መብቴን አይመለከተኝም ብሎ ቀብራራው ዘግቶት ይድታላለም። ትላንትና የብዙዎቻቸው ጥያቄ ደግሞ የብሩክ የሴት ልጅ እንባ በእኔ እንባ እንድታፈሳት አልፈልግም ሴት ልጅ ሲላችሁ ማለት ነው። በቲክቶክ መስኮት ብቅ እያላችሁ የምታለቅሱትስ ምንድን ነው የምታለቅሱበት? ምንድን ነው የምታለቃቅሱበት? እንጉድ እኮ ነው። እሬ እናንተ አስከፋ። ሰው ሲጎዳም ሳይጎዳም ምንድን ነው እዛ የማዳም ሽንኩርት እየቀባችሁ ፊታችሁን በመስኮት በቲክቶክ መስኮት የምታስመስሉት? ቆይ ማልቀስ። ብሩኬ ሊሄድም ካለ መከራ፣ ሀይሚ እንዳትለይም ካለ መከራ። ምን ያርጋችሁ? ቆይ ይሄ ልጅ ጉድፈላ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እኔ በጣም እያሳቃችሁኝ ነው አንዳንዶቻችሁ። እግዚአብሔር ወይ ቀብራራው እንደዚህ አስለቃሽ ነው ማለት ነው እንዴ? ጭራሽ ሴት ልጅ በእኔ ምክንያት እንድታለቅስ አልፈልግም ብሎ ሲናገር አዳሚ የማዳምን ሽንኩርት እየቀባች በቲክቶክ መስኮት ላይ ብቅ እያለች ሀይሚን ጎዳት እንዴ! ጉድን እኮ ሀይሚን ምን አደረጋት? ሀይሚ እኮ ማለት ነው ያጠፋው ጥፋት እንዳለ ሆኖ ማለት ነው አብሯት ቁጭ በደግ ብሎ አብሯት አስታሟት ብትታመምም ታመመች ቢባል እንኳን ድራማ መሆኑ ሳይገባችሁ ቆርቶ ነው የምታሽቃብጡት። አሁን እንደው የዛን ሰዓት እኮ ታመመች በተባለበት ሰዓት ልበላችሁ ያ ካራክተር ሲሰጣት ብሩክ እንዴት ነበር የሆነው? እሱም አለፈ። ከዛ በኋላም ጥሩ ጊዜያት መጣ። በጥሩ ጊዜያት ላይም ከኔ ጎን ሁኚ፣ አብረሽኝ ሁኚ፣ አትራቂኝ፣ ይህን ጊዜ እናሳልፈዋለን አላት። ጊዜ ስጠኝ አለችው። እሺ ጊዜ ልስጥሽ ብሎ እሱ ደግሞ በአቋራጭ ጎዳና ልትከሰው የነበረችውን ሴትዮ ለማስተው እሷን በቁም ነገር በቃ አለ አይደለ ስርዓት ባለው መንገድ የሆኑ ጥያቄዎችን መጠየቅ ፈልግ ነበር አለ። ጥያቄውን ሊጠይቅ ሲል መታ ድብልቅልቁን አወጣችው ሀይሚ። ስለዚህ ይሄ ሰው ምን ያደርግ? ከዛ ህይወቱን ማስተካከል ስላልቻለ ከሀይሚ ጎንም ሆኖ ከዛችም ጎን ሆኖ ህይወቱን ማስተካከል አልቻለም። ስለዚህ ሁለታችሁም ከህይወቴ ውጡልኝ አለ። ያችንም የልጅ እናት ተብዬዋን ልጅሽን ስትወልጂ የዲኤንኤ ቀን ብቻ እንገናኝ። ሀይሚም እኔ ስላላመነችኝ ከእሷ ጋር በየቀኑ እየተጓተትኩ እየተጨቃጨቁ አልመጣም ማለት ትክክለኛ ውሳኔ እኮ ነው። ሀይሚ እኔ አንተን ለማመን እኔ እሱን አምኜ ለመኖር ሚኪ ጋር ምን አለች ሀይሚ? እኔ እሱን ለማመን በጣም ይከብደኛል። ከአሁን በኋላ የሆነ ነገር እንኳን ተፈጠረ ቢባል አብረን ብንኖር እንኳን የሆነ ቦታ ቢሄድ ሴት ጋር ሄደ ብዬ ነው የማስበው አለች። እና ይሄ ልጅ ታዲያ ምን ይሆንላችሁ ታዲያ? ጊዜ ነው የሚያስፈልገው። ሁሉንም ጊዜ ነው የሚፈታው። ሁሉንም የጊዜ ጉዳይ ነው እንጂ እውነት ይወጣል። ስለዚህ ከሁለታችሁም ጋር እየመጣሁ መጓተት አልፈልግም። ሀይሚን በጣም ወድሻለሁ፣ በጣም አከብርሻለሁ። አሁን ላይ ግን የገጠመን ነገር ማለፍ ስላልቻልን በቃ እኔና አንቺ ጋር ብንፍጠር አለ። በዛውም እስኪ ሀይሚ ይሄንን እንለያይ የሚለውን ቃል እስኪ እኔ እንለያይ ልበላት ምን ይሰማታል እያለ ነው ይሄን ነገር ያደረገው ቤተሰቦች እንጂ ብሩክ እኮ እንለያይ ብሎ አያቅም። አብረሽኝ ሁኚ፣ ከጎኔ ሁኚ፣ እንጋፈጠው ብሏል። ሀይሚ መልሷ ሁል ጊዜም ተቃራኒ ነው። የማታደርገውን ነገር ነው የምትናገረው። እንዴት አለች? እሺ ይሄ ነገር ተከስቷል፣ አንዴ ምንም ማድረግ አይቻልም። አንዴ ሆኗል፣ ተከሰተ እንበል። በዛ መካከል እኔ ደከመኝ፣ በወንድ ጉዳይ ከወንድ ጋር አልጣላም፣ ከሴት ጋር አልጣላም አለች። እሺ ይሁን ትበል፣ መብቷ ነው። አለመጣላት መብቷ ነው። ግን እስከዛ በኋላ ጸቡንም ሞክረዋለች፣ ሁሉንም ሞክረዋለች። በጥፊም ተብሏል እኮ ብሩክ አይደል እንዴ? ጥፋቱ ቢሆንም ተመቷል። ያው አንድ ያጠፋ ሰው ይመታል። ለምን መታችሁ እያልኩ አይደለም። እዚህ ጋር ሁሉንም ነገር በጸባይ ለመፍታት አልሞከረችም ሀይሜ። አለቀ። ምንም እዚህ ጋር ወደዛ ወደዚህ የሚያስብል ነገር የለም። ጥፋቱን አልካደም። ጥፋተኛ ነኝ ግን የጊዜ ጉዳይ ይዳኘናል፣ ቀን ነው የጣለኝ እያለ ነው ይሄ ልጅ። በየዋህነትም ሆነ በምንም ሆነ እጁ አስገብተዋለች። በቃ በምንም ቢሆን በምን እዩ እስካላመነች ድረስ ይሄ ልጅ ያችን የዲኤንኤ ቀን ብቻ ነው መጠበቅ ያለው እድል ማለት ነው። ምንም ቢሆን ምን አጠፋውም አላጠፋውም ከእዩ እጅ መውጣት አልቻለም። ከእዩ እጅ መውጣት የሚችለው እሷ ብቻ ስትናገር ነው፣ ስታወራ
ልክ አሁን ቆማ ውሸቱን እንደምትሰግጠው እውነቱንም እንዲህ ስታወራለት ብቻ ካልሆነ በስተቀር የዲኤንኤ መጠበቅ ነው ያለበት አማራጭ ብሩክ። ከዛ ውጪ ምንም አማራጭ የለው። ሌላው ይሄዳል ስትባሉ ትላንትና የትም ይሄድ መብቱ ነው እንዴ? ምንድነው ይሄ ልጅ እኮ ምን የሰማንያ ታስሮለት ሚስት የለውም እኮ። የምናያት ሀይሚ ናት። ሀይሚ ደግሞ ያን ያክል እንደዚህ አታካብድም፣ እንደናንተ አታካብድም። እሷ ለራሷ የምታቅ ሴት ናት። ታያላችሁ ምን እንደሚፈጠር ማለት ነው። ስለዚህ እናንተ በቲክታክ መስኮት ላይ ገና ለገና ብሩክን ለማሸማቀቅ የሚሰራው ስራ በቃ የሆነ እንዲያቆም ሞራል እንዳይኖረው ሴት ልጅ ሲያለቅስ አይወድም ስለተባላችሁ ብቻ ቲክቶክ መስኮት ላይ ሽንኩርት ወይም ደግሞ ቪትስ እየቀባችሁ የምታለቅሱ ሴቶች በጣም ታሳዝናላችሁ፣ በጣም ተሳፍራላችሁ። ስንት ሰው ቤታችሁ ውስጥ ገስት እየገባ ስራ እንደሆነ እያስረዷችሁ እየተረዳችሁ፣ ልክ ብሩኬ አንድ ቃል መረር ያለ ነገር ሲናገር አውቃችሁ ወጥመድ ነው የምትሆኑት። ወይ አታሰሩ ወይ አሰሩ። በቃ ሁል ጊዜ ደግሞ ሀይሚም ስትሰራ እናንተ በቃ ለእናንተ እሷ ስትሰራ በቃ ምንም በቃ ለእሱ ሞራልም ሁሉም ነገር ውድቅ ነው። ምንም አይመስላችሁ ምንም ማለት ነው። እሱ ሲንቀሳቀስ እኩል መሆን የለባችሁም ነበረባችሁ። ሌላው ሲቀጥል ደግሞ በጣም ሰለጠንኩ ብለሽ ነው የፍፄን ፕሮፋይል አድርገሽ እንደዚህ አይነት ስድብ ስለ እናት። ባይገርምሽ እኮ አንቺም እኮ እናት የምትባል ሴት ባትወልድሽ እዚች ምድር ላይ ይሄን ሁሉ ስድብ ልትሳደብ ራሷ አትኖሪም ነበረ። ግን አንዳንዶቻችሁ እኔ እንጃ ጭንቅላታችሁ ያጠራጥረኛል። የምሬን ነው የምነግራችሁ። ብሩክን ለመጣል በኢየሱስ ግን እኮ እነሱ ተለያይቶ አይለያዩም እኮ። የምሬን ስነግራችሁ እኛ እዚህ ጋር ኔጌቲቭ ማወራን ፖዚቲቭ ማወራን ብሩኬና ሀይሚ መቼ ቢሆን የማይለያዩ ሰዎች እኮ ናቸው። ይህን እኮ ጥንቅቅ አድርጋችሁ ታውቃላችሁ። አለቀሳችሁ አላለቀሳችሁ የምታመጡት ነገር የለም፣ የሚመጣ ነገር የለም። ሀይሚ ተገፋች፣ ሀይሚ እንዲሆነች እዛ 20 ደቂቃ ቪዲዮ ላይ ማለት ነው። አይደለም መገፋት ብትደበደብስ 20 ደቂቃ ቪዲዮ ስራ እኮ ነው፣ ካራክተራቸው እኮ ነው። ምንድን ነው እዚህ ጋር እናንተ ገና 12 ዓመት ያልሞላው የማዳም ልጅ በእግሩ በጥፊ በምኑ ሲልሽ ሲያሽቃበጥብሽ አይደል እንደሚውለው። ያንን ሁሉ ለዶላር እኮ አሜን ብለሽ ተቀብለሽ ነው መሰሪው አመቱን ሙሉ 2 አመቱን ሙሉ። ይሄን አትርሱ። በየቤቱ የሆነ ነገር ረስተሽ ወይም አጥፍተሽ ስንት ነገር እየተሰደብሽ እንደምትሰሪ ታውቂያለሽ አይደል እንዴ? በማታውቂው ሰው ለምንድን ነው? ለብር ነው። ስለዚህ ይችን 20 ደቂቃ ሀይሚ ብዙ ነገር ተብላ ብሩኬ ብዙ ነገር ተብሎ ቢሰሩ ምንድን ነው ለነሱ ጭንቁ? ስራ አይደል? ስራ እኮ ነው እዚህ ጋር ያዙት። ይህንን መረዳት እንዴት ያቅታችኋል? ቆይ ለሀይሚ አይገባትም። ለሀይሚ ምንድን ነው ይሄ? ምን ፕሬዚዳንት መንግስትስ እየተሰደበ እየተዘቀዘቀ አይደል እንዴ? እንኳን ሀይሚ እንኳን ብሩኬ ብርቅ ነው እንዴ? ብርቅ ነው። ሲቀጥል ደግሞ ማለት ነው ስድብ የሚመጣው በመጀመሪያ ሀይሚን ደጋፊ ነን ባዮቹ ሲዘቀዝቁ ነው። ከዛ ብሩክ የሚዘቀዘቀው እውነቴን ነው የምነግራችሁ። ያስጠነቅቋችኋል፣ ተው ይሏችኋል። ከዛ በኋላ ይብስባችኋል። ብሩክን ደጋፊ ነን ባዮች ማለት ነው። በመጀመሪያ ግን በሀይሚ ነው የሚጀመረው። እናንተ እኮ ልክ ብሩክን ስትዘቀዝቁ ሀይሚ እንደምትዘቀዘቅ ማሰብ አለባችሁ። ይሄንን ብታስቡማ ይሄን እንዲህ አታደርጉም ነበር። ግን በመሀል ገብታችሁ የምታሽቃብጡት ሀይሚን አፈቅራለሁ ብሎ ሲመጣ የምታሽቃብጡት እንትን አሁን ገና የመቼ ሄዷል። እሱ ኦልሬዲ አልፏል። እነሱ ፕራንክ ያደርጉበት አሁን እሱን እያመጣቸው ድጋሚ ምንድን ነው? ሀይሚ እኮ ማለት ነው ብሩክ የምትለይ ከዚህ በኋላ እናንተ የምታመጡትን አትይዝላችሁም። እመኑኝ፣ በራሷ መንገድ ነው የምትራመደው። ምክንያቱም ትልቅ ልጅ ናት፣ አድጋለች፣ ብዙ ነገር የምታውቅ ሴት ናት። ገባችሁ? ብሩክ በዛን ሰዓት ለምኗታል። በለመናት ሰዓት እሷ ልቤ ተሰብሯል ምናምን ብዙ ነገር አለች። እሺ ያም አለፈ ይሁን። አሁን ደግሞ በድጋሚ የመጣችበት መንገድ አልተመቸውም። ለሱ ስላልተመቸው እሱ ደግሞ የሚቀበልበትን ጊዜ ስጡት። ምንድን ነው የምታጨበጭቡት? እንጂ እሱ እኮ ጊዜ ሰጥቷታል እኮ አብሬህ ልሁን የሚለውን ጊዜ ሰጥቷታል። ገባችሁ? ስለዚህ ደግሞ አሁን እሱም ደግሞ
እንለያይ የሚለውን ቃል እንድትሞክረው እንድትፈትሸው ስሜቱ እንድታውቀው ነው ያለው ይሄ ልጅ እንጂ አሁን እውነት ከልቡ ለሀይሚ ይሄን አይነት ውሳኔ የሚወስን መስሏችሁ ደስ ብሏችሁ ነው? አስከፍቷችሁ ነው? በቃ አንዳንዴ ለምንድን ነው ብሩክ የሚሰራውን ቪዲዮ መረዳት የሚያቅታችሁ? ለምን? አዳምጡት፣ እዩት፣ አይታችሁ ተረዱት እንጂ ገፋት፣ ፈለጣት፣ ቀነጠሳት ምን እንዴ? ምን ነው መንግስትን አታዩትም እንዴ ሲፈለጥ ሲዘቀዘቅ? እናንተ በማዳም ቤት ስትሰደቡ መልስ ሰጣላችሁ እንዴ? አሰጡም አይደል እንዴ? አሜን ብላችሁ ጠጥታችሁ ነው የምትሄዱት። ስለዚህ ሀይሚ ደግሞ 20 ደቂቃ እዚህ ጋር በእንደዚህ አይነት ካራክተር ብትሰራ ለዶላሯ ብላ ነው። ለማን ብላ መስሏችሁ ነው? ለመኖር ለመለወጥ። ገባችሁ? ስራ ሲሰራ የትኛውም ቦታ መገፋት አለ። ገባችሁ? ማዘን አለ። ዝም ብሎ ገንዘብ አይገኝም። እያያችሁት እያወቃችሁት እንዳላወቀ ሰው አትሁኑ። ሲቀጥል ደግሞ አሜሪካን ሀገር ሄዶ ዝም ብሎ መሄድ ምናምን አይቻልም። ምንድነው ጉብኝት? ሜቢ እንግዲህ አላቅም። እዛ የእነሱ ጊፍተሮቻቸው ሊያዝናኗቸው ከወሰዷቸው አይደሉ። ከዛ ውጭ ግን ለመኖር ወይም ደግሞ ስራ ለማግኘት አሁን ላይ በጣም ከባድ ነው። ያው ገስት ላይ ቁጭ ያሉትን በፊት የሄዱት ወንድሞቻቸውን እንኳን ጠይቃቸዋለን ስላለው ሁኔታ ያስረዱናል። እና ብሩክ ይሄዳል እንዲህ ይሆናል እያላችሁ ሙድ እየያዛችሁ ነው። ከሄደም እሰየው ያርግለት፣ ደስ ይላል፣ ደስ ይላል። ከሄደም ማለት ነው መብቱ ነው። ምክንያቱም ይህን ስላችሁ ደግሞ ሀይሚን ጥሎ ሀይሚን ተለይቶ ይሄዳል ማለት አይደለም። ለሁሉም ጊዜ ያለው ይሄ ነገር ሰላም ሊሰጣችሁ ሊያረጋጋችሁ ስለፈለገ ነው እንደዚህ ብሎ ዝም ያለው። ምክንያቱም እያበዳችሁ ነው ያላችሁት፣ ከራሳችሁ ጋር እየሆናችሁ አይደለም። የሌለውን ስም እየሰጣችሁት ነው፣ እያራገባችሁ ነው። በቃ ያንን ነገር ሰላም ሰጥቶ ረገብ ለማድረግ ፈልጎ ነው አሁን እንጂ ይዞ የመጣውን ስጦታም ለሷ ማታለያ ምናምን አለ። ስጦታ ምን ያደርጋል? ምን ይሰራል? ምን ያደርጋል? እናንተ ናችሁ እንዲህ ወሳኞቹ። ምን አደረገ አላደረገ እናንተ አይደላችሁም ወሳኙ። እሷ የምትለው መልሷን እራሷ ታዘጋጃለች። ይህን ስጦታ ያዘጋጀው እኮ እሱ በፊት ነው፣ ይሄ ነገር ከማምጣቱ በፊት ነው። ሶ እዚህ ጋር እናንተ ቅር ሌላችሁ አይገባም። በስጦታ ልሸውዳት ህፃን አይደለችም። እሷ ትልቅ ሰው ናት። ዘር የምታቅ ለራሷ የምታቅ ሴትዮ ናት፣ ልጅ ናት ሀይሚ። እና እናንተ ማሰብ ቢኖርባችሁ እንኳን ያኔ አስተያየት ሀሳብ መስጠት አንድ ነገር ነው እንጂ እናንተ በቲክቶክ መስኮት ብቅ እያላችሁ ማለቃቀስ፣ ሽንኩርት እየቀባችሁ ቪትስ እየቀባችሁ ማለቃቀስ አይጠበቅባችሁም። እዚህ ጋር ስም መዘርዘር የለብኝም። እያንዳንዶቻችሁ ራሳችሁን ታውቃላችሁ ማለት ነው። ስለዚህ የእኛ ውድ ቤተሰቦች ተረጋጉ። ውጤቱን ማየት ነው፣ በቃ መጨረሻው ማየት ነው። የሚመጣ ነገር ምን አለ እንዴ? የዩ እርግዝና ውሸት ነው እያላችሁ ስትጋፈጡ አሁን ላይ ተነስታችሁ ምን አናደዳችሁ? የዩ እርግዝና እኮ ውሸት ከሆነ እኮ ብሩክና ሀይሚ እኮ አይለያዩም እኮ አለቀ። ደግሞም ውሸት እንደሚሆን በብዙ ነገር እየነገሯችሁ ነው። እናንተም ራሳችሁ አምናችሁ አይታችኋል ምርመራው ላይ። ስለዚህ እንዴት መታገስ ያቅታችኋል? ሶ እዚህ ጋር የምታደርጉትን ነገር ወደ ራሳችሁ ተቆጠቡ። በተለይ የሚያስጠላ ስድብ የምትሳደቡ ኧረ እፈሩ፣ እፈሩ። በተለይ እናት የምትሳደቡ የምትዘቀዝቁ በጣም ተሳፍራላችሁ። የምሬ ነው ምላችሁ። ለማንኛውም ሰላም ጤና ይስጥልን። መልካም ውሎ ይሆንላችሁ። ባይ። አመሰግናለሁ። ለምን ሰው ላስቀይም? ለምን ወገን ልጣ? ለምን ወገን ልጣ? በትንሽ ትልቁ ሆይ ስናደድ ስቆጣ፣ ስናደድ ስቆጣ አሁንስ መረረኝ ይብቃ መበደሌ፣ ተወኝ ልሁን እንዳመሌ።